በወንድማችን እፎይ ዙሪያ ሁለት እጅግ በጣም ወሳኝና አንገብጋቢ መረጃዎችን ላስጨብጣችሁ ወድጃለሁ። ሁላችሁም በቤተ ክርስቲያን ስም ይሁንባችሁ ሼር ኮፒ ሊንክ በደንብ እያደረጋችሁ ይህንን መረጃ ትይዙልኛላችሁ። በተለይ ሁለተኛውን ተሰርቶ እንኳን ስናይ በማስጠፋት እንደዚህ አይነት ነገሮች እንዳይሰሩ በጋራ እንድንረባረብ ጥሪ የማቀርብበት ነውና አደራላችኋለሁ። የመጀመሪያው እጅግ በጣም አስቂ ነው፣ ግንዛቤ ለማስጨበጥ ብቻ ብለነው የምናልፈው ማለት ነው። እንግዲህ ወሃቢያ ባለፈው ከደረሰው ምት ለማገገም የተለያዩ ጩኸቴን ቀሙኝ አይነት ድራማዎችን እየፈጣጠረ ወደ ህዝብ እየመጣ እንግዲህ እያወከ ነው የሚገኘው ማለት ነው። እፎይ አይወያይም፣ እፎይ ፈሪ ነው ብለው የባለፈው ሰዋን ነገር ለማስረሳት ጥረት እያደረጉ ነው እየተመለከትን ያለ ነው። በወንድማችን እፎይ ፊት በእስልምና ጉዳይ መወያየትም በእስልምና ጉዳይ እወያያለሁ ብሎ የሚመጣ ሰውም ብርቅ ድንቅ አይደሉም። የፈለገ እንደው ከፍተኛ ሊቃችሁ ማምጣት ትችላላችሁ። ምንም አዲስ አይደለም። ምንም የሚያስፈራ ነገር የለም። ነገር ግን አሁን የባለፈችዋ ምትና ብዙ የተተወሽ ጥያቄ ስላለች ጉዳዩ የነፍስ ነው። ጉንጭ አልፋ ክርክርን ማድረግ የሚፈልግ ማንም የለም። ውይይታዊ መልክ ባለው መንገድ ስለሆነ ሁሉ ነገር የሚሰራው የነፍስ ጉዳይ ስለሆነ እዛው የምትጠያየቁትና የምትመልሱት ነገር ነው። ማጠናከሪያ የሆኑ ትምህርቶች ደግሞ በዚህ እስልምና ቅበተ እምነት ላይ ከሚሰሩ ወንድም እህቶች እፎይን ጨምሮ ይሰነዘሩላቸዋል። እሱም መቀበል ነው። አሁን ጊዜው የዚህ ነው። ውይይት ተጠርቷል ተገይ ምናምን ይሄ ሌላ አይነት ጸብ ለመፈለግ የሚደረግ ጥረት ነው። ሌላ አይነት ነገር አያስፈልግም። የተፈጠረው ጥያቄያዊ ነገሮች ላይ ሁሉ ውይይት እንድታደርጉ ራሳችሁን እዛው የውይይት ጥሪ እንድታደርጉ እንጋብዛችኋለን በቤታችሁ ማለት ነው። ሁለተኛው ግን በማዘን የሚሰሩ ቪዲዮዎች ወንድማችንን እፎይና አጠቃላይ ሁኔታውን የሚጎዱ ናቸው። እደግመዋለሁ። በማዘንም ያለ ማዘንም የሚሰሩ ያ ማለት ለእፎይ እንዲናርግለት እንዲንፈጽምለት እንዲያካባቢ ይሁን እንዲያካባቢ ይቀመጥ፣ ይሄ አደገኛ ነገር አደገኛ ድርጊት ነው። የሚሰራውንም ስራ ማፍረስ ነው። በእፎይ ጉዳይ ሁላችንም ኃላፊነት አለብን። ወንድሞቹ ነን፣ እህቶቹ ነን። ሁላችንም በቅርቡ ሆነን መልካም የሆነውን ነገር ሁሉ ልንፈጽም ይገባል። ነገር ግን በውስጥ የሚባል ነገር አለ። እርስ በርስ እንመካከር። ጻፉልን። በጣም በርካታ እህት ወንድሞች አሉ እዚህ ጉዳይ ላይ በደንብ እንግዲህ የስፔሻል ፎርስነቱን ስራ የሚሰሩ እነ ቀሲዲ በኩሉ አሉ፣ እነ ወንድዬ አሉ፣ እነ ትትና አሉ፣ እነ ናኑ አሉ፣ እነ ሜሪ ልጇን አምላኳ አሉ። በርካታ እህት ወንድሞች አሉ እዚህ ጉዳይ ላይ እየተንቀሳቀሱ ያሉ። ስለዚህ ጻፉልን። በተረፈ አደባባይ ወጣችሁ የደህንነት አደጋ ሊፈጥሩ የሚችሉ ነገሮችን በማዘንም ጭምር ባትሰሩ የሚል ተማጽኖን ለማቅረብ ወዳለሁ። እንዲህ አይነት ነገር ሲሰራ ስናይ ባካችሁ ወንድም እህቶች አንሳው። በውስጥም እየሄድን ይሄ ነገር አይጠቅምም፣ በውስጥ ተነጋግረን መፍትሄ ብናበጅለት ጥሩ ነው ማለት በጣም ጥሩ ይሆናል እንጂ እዚህ ቦታ ሄድ እዚህ ቦታ ይቀመጥ እዚህ ቦታ ይሄ አይሆንም። በአደባባይ በተለይ እባካችሁ እንዲህ አይነት ነገር አይፈጸም። በውስጥ እንመካከር። እፎይ የሁላችንም ኃላፊነት ነው፣ ይህንን አምናለሁ። ነገር ግን እንዲህ አይነት የአደባባይ ድርጊት ቢቆም። ኢምራንና ሁሱ የሚባሉት ወሃብዮች በድጋሚ እፎይን ካልተወያየን እያሉ የተለያዩ ቪዲዮዎችን ፖስት በማድረግ ዛሬ ምሽት 3 ሰዓት ላይ ቀጠሮ እንዳላቸው እያሳወቁ ነው። ታዲያ እፎይም በቪዲዮ ላይ ባስተላለፈው መልእክት እናንተ ባለፈ አቅማችሁ ታይቷል፣ ስለዚህ እናንተ እኔን አትመጥኑኝም፣ ከናንተ የተሻለ መጅሊሱ ላይ የተቀመጡ ኡስታዞቻችሁ ካልሆኑ ከኔ ጋራ እንደናንተ አይነት ህፃን ሊወያይ አይችልም ሲል አጋርቷል በቪዲዮ ላይ። እኛም ታዲያ ሙስሊሞች ለምንድነው የኛን ጥሪ የማትቀበሉት ክርስቲያን ቤት የምትመላለሱት እያለ ነው አይደል እንዴ? እኔ ግን እንደሚመስለኝ ባለፈ እፎይ ስላልተሳደበ እንዲሳደብ በር እየከፈቱ ነው የሚመስለኝ። ምክንያቱም የረሱል አለይሂ ሰላቱ ወሰለም የመሰደብ ትልቁ ምንጭ እዚህ ቲክቶክ ላይ ወሃቢዮች ናቸው። ይሄ ምንም ጥርጥር የለም። እነሱ እሱን እየሰደቡ እሱን የሆነ ነገር ያኔ እልህ ውስጥ እየከተቱ እንዲሳደብ የሚያደርጉት ራሱ ወሃቢዮች ናቸው። ይሄ ግልጽ ነው። ስለዚህ እኔ ደግሞ የራሴን አንድ ነገር ልልህ ፈለኩኝ። እፎይም ሁን የእፎይ ወዳጆች ምንም አይነት ነገር ቢፈጠር ረሱላችንን አለይሂ ሰላቱ ወሰለም የኛን ነብይ እንዳትሳደቡ ስል በትህትና ጠይቃለሁ። ምክንያቱም እነኚህ ሰዎች ወሃቢዮች ናቸው። ምን ፈልገው እንደሆነ ደግሞ ግልጽ ነው። ረሱላችንም ይሁን አላህ Subhanahu Wa Ta'ala እነሱ አምላክ ብለው የሚሉት የራሳቸው ፍጡር እንጂ ፈጣሪ እንዳልሆነ ረሱልን አለይሂ ሰላቱ ወሰለም ክብራቸውን የሚያቆሽሹ የሚያሰድቡ ወሃቢዮች እንደሆነ ይሄንን እንድታቁልን እንፈልጋለን። እኛ ውይይት እየጠራናቸው በተደጋጋሚ ቪዲዮ እየሰራን እኛ ቤት ሊመጡ ፈቃደኛ አይደሉም። ግን ክርስቲያኑ ቤት እፎይ ቤት ግን በተደጋጋሚ ካልመጣ ካልተወያየን እያሉ እየተመላለሱ ይገኛሉ። እነኚህ ሰዎች ታዲያ እውነት ሐቅን ፈልገው ነው? እውነት የነሱ እምነት ቁርአንና ሐዲስ ነው?
ከሆነማ ከኛ ጋር ነበረ ውይይት የሚያስፈልገው፣ ከክርስቲያኑ ጋር አልነበረም። እኛ ሙስሊሞች እናንተ ሙስሊም አይደላችሁም፣ ሙሸቢሃ ናችሁ፣ ፍጡር አምላኪ ናችሁ፣ እጅግር አምላኪ ናችሁ እያልን ነው። ከተወያየ ይሄ ውይይታችሁ በእፎይና በኢምራን መካከል ያለው እርግጠኛ ነኝ በደንብ ቂጥቂጡን ገርፋህ እንደምትልክልን እኛ አንጠራጠርም። ስለዚህ ያው እንግዲህ ውይይቱ ከተካሄደ የተቆራረጡ ቪዲዮዎች ስክሪን ሪከርድ የተደረጉ ቪዲዮዎችን ነው እኛ የምናየው። መቼም እዛ ጋር የእናንተን ላይቭ አንከታተልም፣ መከታተልም አንፈልግም እና ያው እንደሚደርሰን ተስፋ እናደርጋለን። ዛሬ ማታ ማለትም ሮብ ውይይት አለ እያሉ ሙስሊም አፖሎጂስቶች ተሰብስበው አገር ቪዲዮ እየሰሩ ነውና ምን ትላለህ? ያው ወንድማችን እሱ ባለፈው በእፎይ ደህና ተደርጎ ስለተጨመቀ በራሱ ርዕሱን አስተውላችሁ ከሆነ በነቢያት የተሰበከው አላህ ወይስ ያህዌ የሚለውና አሁን ያንን ለማካካስ ሙስሊሞች ጥረት እያደረጉ ያሉት አንፈርድባቸው፣ ስለተመቱ ነው። ዛሬ ማታ 3 ሰዓት ላይ ውይይት አለ የምትሉም ሰዎች ምናችሁ ነው የሚያማችሁ? ተወያዩ ሳይቀበል እናንተ ብቻችሁ እንድትወያዩ ነው እንዴ? ምንድነው በእፎይ ስም ግን ግፍት መሰብሰብ አይደብርም? በቃ ራሳችሁ ኢንሻአላህ ተውት። በቃ ውይይት የለም ዛሬ። ሆኖም ስልክም ሰብስባችሁ ትችሉታላችሁ ማለት ለነዚህ ለወራዳ ለቅሌታ ሙስታዞች አድርሱልኝ ማለት ነው። ቅሌት የማይሰለቻቸው ውርደት የማይሰለቻቸው ውሸታሞች ማለት ነው። በነገራችን ላይ ውሸት በእናንተ ሱና ነው ይፈቀዳል ማለት ነው። ይሄን ምን ሲል ሰማሁት? ለመጨረሻ ጊዜ እፎይን በ12 ሮብለታ ጥሪ አድርገንለት ይሄ ከዚህ ወራዳ ማለት ነው። መጀመሪያ ሰውን ማለት ነው ሰውን ካሁን በኋላ የእፎይን ስም እንዳጠሩ እፎይ አይመጠናችሁም። ገስት ላይ ወጥተው ማለት ነው ሁሉ ጊዜ ኡሱ ካልመጣ ከኡሱ ጋር ካልተወያየ ናስቲ ወንድ ኮንክ ናስቲ ኡሱን አፈር ድሜ ያስጋጣላችሁ፣ ባናቱ ታከለላችሁ፣ ቁርአናችሁን ሳይቀር ማለት ነው። ማርያም ውርደት የማይሰለቻችሁ ማለት ነው። ውርደት የማይሰለቻችሁ የእፎይ ላይፍ የዛለታ በዓለም ሁለተኛ ነበረ። በዓለም ሁለተኛ እንደ ሀገር ሳይቀር ነው ሀገራችን ራሱ አስጠሩታል እፎይ ማለት ነው። ባናታችሁ ታክሏችኋል። እናንተ ውርደት የማይሰለቻችሁ ማለት ነው። በመጀመሪያ ሰው ሁኑ። የእፎይን ፎቶ እየለጠፋችሁ በስሙ አትሸቅሉ፣ በስሙ አትሸቅሉ። በቃ ሁሉም ነገር እኮ በቃ ኦርቶዶክስ ላይ ካልተለጠፋችሁ ምንም መሸቀል አትችሉም ማለት ነው። ምክንያቱም እኛ የክርስቶስ ተከታዮች ምርጥ ስለሆንን ማለት ነው። እናንተ ግን ውርደት አይሰለቻችሁ ማለት ነው። ይሄንን 17 ዓመት እድሜ የሞላው ህፃን ልጅ ማለት ነው ደግሞ በጣም ቆሻሻ ባለጌ ያሳደገው ሲሳደብ ራሱ ሎቱ ስባት ማለት ነው። አምላክ እንዴት አድርጎ እንደሚሳደብ ማለት ነው። ወራዳ ማለት ነው። ካሁን በኋላ የኛ ልጆች አይመጥኗቸውም። እነ ቃልም እነ በላጢም እነ ክርስቲያንም እነ ብሩክ ሁሉም ማለት ነው አይመጥኗቸውም ማለት ነው። ሰው ሁኑ በመጀመሪያ ማለት ነው። መወያየት ከፈለጋችሁ ደግሞ ማለት ነው እኛ የእፎይ ተማሪ ከስር ሆነን የምንማር እንበቃችኋለን። ማማዬም አትመጠናችሁ። ማማዬ እነዛ ለነ ኡስታዝ ለነ ሀቦይደር ምናምን ለናንተ አትመጠናችሁ ማለት ነው። እኛ ከስር ያለ ነው ኑ ከፈለጋችሁ ማለት ነው። እኛ የእፎይ ተማሪዎች ማለት ነው። መቼም አንገት የላችሁም። አንገት ለጣጥፈንም ቢሆን ተክለንላችሁም ቢሆንም ኑ። እንዴት ጭንቅላት ይኖራችኋል? ወገብና እጅ ያለው ሰው ጣዖት እያመለከ እንዴት ጭንቅላት ይኖራል ማለት ነው? ምን ይወራዳ ናችሁ እናንተ? ሼም እናንተ ለምትዋሹት እኔ ማሬማት ይሰቀጥተኛል ቁጭ ብዬ ማለት ነው። አንዳንድ ጊዜ አስባችኋል እንዴ ሚዲያ ላይ እንዴት ነው በቃ ኡስታዞች ናችሁ ከስር እንትን እያሉ እንዴት ነው እንደዚህ ውሸት? ምን አይነት ውሸት ነው? እናንተ እኮ ያጋንንት መጫወቻ ናችሁ። ማሬማት ነው። እግዚአብሔር ወደ ቀጥተኛው መንገድ ይምራችሁ። አጋንንት እኮ ነው እየተጫወተባችሁ ያሉ። የውሸት መንፈስ እኮ አናታችሁ ላይ ሆኖ እኮ እየጨፈረባችሁ ነው። በኢየሱስ ምን አይወራዳ ናችሁ? የእፎይን ስም ከዛሬ ጀምሮ እንዳትጠሩ ቅሌታ ማለት ነው። አፈር ድሜን ያስጋጣችሁ። ቀና ብላችሁ እንዳትሄዱ። ለዘመናት አፋችሁ ስትከፍቱ እየሄዳችሁ ስታርዱን መጽሐፍ ቅዱሳችሁ ስታጨማልቁ ጌታችን መድኃኒታችን ኢየሱስ ሰማይና ምድርን የፈጠረ ጌታ ሞትን ድል አድርጎ የተነሳ ጌታ የኔ አምላክ እናንተንም የፈጠረ በየአስፋልቱ እየሄዳችሁ አፋችሁ ስትዘባበቱ እግዚአብሔር አምላክ የራሳቸውን እህትና ወንድሞች ማህተብ እያደረጉ ያስበጥሳሉ፣ ነጠላ እያስለበሱ ያስወልቃሉና ቲክቶክ ላይም ደግሞ የክርስቲያን ፕሮፋይል ያስደርጋሉ። ከዛ ሻዳ ያስይዛሉ። ገብታችሁ ፕሮፋይላቸውን ግን ለቅጽበት ቼክ ብታደርጉ ምንድነው እንዳለ ሙስሊሞች ናቸው፣ ጽድት ያሉ ሙስሊሞች ናቸው። ነገር ግን ያንን ይናገራሉና ይህችን ቪዲዮ አንዴ እናዳምጣትና እንመለስ። አነ ሙሐመድን
ያ እንግዲህ እቺ ነች ሻዳ እያዘች ያለችው። ዙዙ ይላል ፍትህ ለአክሱም ሙስሊሞች የሚል ፕሮፋይል አላት። እነዚህ ናቸው። ገብተው እንዳለ ፕሮፋይሏን ቼክ ብታደርጉት እነዚህ ናቸው ፕሮፋይሏ። ሉክ ሪፖስት ያደረገቻቸው ምናምን እንዳለ እነዚህ ናቸው ፕሮፋይሏ ማለት ነው። ተመልከቱ። ይሄ ነው እንዳለ ፕሮፋይሏ ልጅቷ ማለት ነው። ይቺ ሻሃዳ ያዘች የተባለችው ልጅ እቺ ነች። ፕሮፋይሏ እንዳለ ይሄ መጀመሪያው ነው። መሰረታቸው ይሄ ስለሆነ ነው። መሰረታቸው ቪዲዮ እንደዛ ስለሆነ ድምጽ የማይሰማው አንድ ሌላ ላሳያችሁ። አንድ በሉ ዴይሊ ነው በነገራችን ላይ በየቀኑ ይሄንን ድራማና ይሄንን የሐሰት ተረት ተረት ካልሰሩ ማድረግ አይችሉም። መቆየት የማይችል ሃይማኖት ነው። አሽሃዱ ይሄኛው ኡስታዝ ያው ስራው ይሄ ነው። አፍተሮል ታውቁታላችሁ ሁላችሁም። ቲክቶክ ላይ ፎይ በቀደም ጠልዞት ከሄደ በኋላ የሰራውንም ስራ አይታችኋል። አብዛኞቹ ሪያክሽን ሰርተውበታል። ያው ቱ ቢ ኮንቲኒውድ ነው። ልጁ በፓርትና በሲዝን እያደረገ ነው ይህን ድራማ የሚጫወተው። ከስህተቱ ለምን አይማርም የምትሉ ከሆነ የእነሱ ይሄንን ማድረጋቸው የሃይማኖታቸው መሰረት ስለሆነ ነው። እሺ ለዛ ነው። መቼም ይሄን ነገር ማስተካከል አይችሉም። መቼም ነገም ያደርጉታል፣ ተነገ ወዲያም ያደርጉታል። እኛም ደግሞ እናጋልጣቸዋለን። ለምንድን ነው? ይሄ የሃይማኖታቸው መሰረት ስለሆነ ማለት ነው። አሽሃዱ አን ላ ኢላሃ ኢላላህ ቅድስት አለሽ። ወደ ፕሮፋይሏ ተገባ። ታማኝ ሰው ካጣ ብቸኛውን ብቻህንም ቢሆን እኮ ወላቱን ይሁን ለማንም ያዝልኝ ያስቀምጥልኛት ነው። ከዚህ በኋላ ስለ ሙስሊሞች ይህንን ቪዲዮ እንዳለ ፕሮፋይላቸው ፖስት የሚያደርጉት አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰለም። በልብ ያለው ጌጥ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አረባከ ያ ኦዲየንሱ ስለሚያውቀው ምን አር ቆሻሻ እንደሆነ ኦዲየንስ በደንብ ስላወቀው እኔንም እኮ ሊያሰልሙኝ ነው። ፎቶዬን እያዟዟሩ እፎይ ይመጣል እፎይ እንደዚህ ነው እያሉ ፕሮፋይሌን ፎሎ መሰብሰቢያና ጊፍት መልቀሚያ ያርገውታል እኮ። ምን ያህል ወራዳና ቆሻሻ መሆናቸውን ከዚህ ነው የምትረዱት። እኛ የነሱን ኡስታዞች ፎቶ ፕሮፋይል እያደረግን ላይ ባንገባ ቆሻሾች መሆናቸውን ከዚህ ነው የምታውቁት። የሐሰት ውይይት አለ እያሉ ፎሎ እና ጊፍት ይለቅሙብናል ማለት ነው። ከዚህ መረዳት የምንችለው ምንድነው? ምን አይነት በሐሰት የተካኑ ምን አይነት ቆሻሾች እንደሆኑ ሃይማኖቱ ራሱ ጤናማ ለመሆኑን ሰዎች ይህን ብቻ አይቶ ከእስልምና መውጣት አለበት። የሚሰሩትን ድራማ እለት ዕለት የሚሰሩትን አይቶ ጥሏቸው ሊወጣ ይገባል። እንዳይነሱ አድርገን ፋይላቸውን ዘግተን ወደ መዝገብ መልሰነዋል። አለን የሚሉትን ኡስታዛቸውን አከርካሪውን ሰብረን እዛው ከራስ ቤተሰቦች ጋር አጀንዳ እንጨርስ ብለን አጠናግረን ልከናቸዋል። ስለዚህ ውር ውር ቢሉ ማንም የሚሰማቸው የለም። ቁንጫ ጉንዳ ዝሆን ፊት እንጣጥ ብትል ምንድነው? ምን ወይንም ዝንብ በዝሆን ፊት እንዲህ ብትል ልክ እንደዛ ናቸው ለኛ ዝንቦች። ወለስ ቆሻሻ ባለበት ቦታ ላይ ግር ማለታቸው አይቀርም። እኛ እንደ ዝሆኖቹ ቦታ ማንሰጣቸው። ዳሲት ፎቶአችንን እያደረጉ ጊፍትና ፎሎ ይልቀሙበት። ክርስቲያኖች ግን ንቃችሁ እንደ ካካ ተጸይፋችሁ ተዋቸው። ውሸት ቀለባቸው፣ ውሸት መኖሪያቸው፣ ውሸት መተዳደሪያቸው ስለሆነ ማለት ነው። እነኚህ ጤናማ ስላልሆኑ አጋንንቱም ስለሚጫወትባቸው። ኤኒዌይስ ደስ የሚለው ዋናው ነገር ምንድነው? በፊት ደጋግመን ለማሳየት እንሞክር ነበረ በሐሰት አሰለምን ምናምን የሚሉትን። አሁን ላይ ግን ዲስማች አስፈላጊ አይደለም ማሳየቱም። ምክንያቱም ከኛ በተሻለ ሁኔታ ኦዲየንሱ ተጸይፏቸዋል። በዚህ መጠን ውሸታም ናቸው እንዴ? በዚህ መጠን ቆሻሻ ናቸው እንዴ? ማይለኝ የለም። ባይዘይ ጥፍፍ አለኝ ቲክቶኩ በእነሱ ምክንያት ውሸታቸው
የሚሰሩት ድራማ ማይለኝ የለም። እናንተ እንዴት ቻላችሁት? እንደዚህ አይነት ውሸት እየሰማችሁ ዕለት ዕለት እንደዚህ አይነት ድራማ እየሰራችሁ እንዴት ተነሱ ጋር ማውራቱ መቻላችሁ? ራሱ ትዕግስታችሁ ማይለኝ የለም። እኔ ለአንዴ ለሁለቴ ላየሁት ቀፈፉኝ ማይለኝ የለም። ለእኛ ጥሩ ነው እንደዚህ ዋሹ። በጣም ሙስሊሙ ማህበረሰብ መሀይም ነው ብለው ነው የሚጫወቱበት። የተወሰነ ጥቂቱ በቲፎዞ የሚከተላቸው አለ። ጥቂቱ ደግሞ አይምሮውን ሸጦ በቃ ነገ ሊስተካከሉ ይችላሉ፣ ተነገ ወዲያ ሊስተካከሉ ይችላሉ፣ የኛው ስለሆኑ እያለ የሚከተላቸው አለ። ይዋ ሊደር እንጂ ጥሏቸው ይወጣል። ኢሚሊየንስ ጥሏቸው ይወጣል። እኛ ታርጌታችን አንድ ሰው፣ ሁለት ሰው፣ ሶስት ሰው ማምጣት አይደለም። ኢሚሊየንስ እስልምናን ለቀው እንዲወጡ ማድረግ ነው። በመቶ ሺዎች እስልምና በየጊዜው ወደ ክርስትና እንዲመጡ ነው። ደግሞም እያሳካ ነው። ደግሞም አሳይተናቸዋል። አንዴ ሚታርክ አንዴ ደግሞም አሳይተናቸዋል። በአንድ ውይይት እንኳን ምን ማድረግ እንደምንችል ማለት ነው። ምን ማድረግ እንደምንችል እያንዳንዷን ነገር ምን ማድረግ እንደምንችል ያውቁታል። የሰቀሉትን ኡስታዛቸውን አፈር ድሚያ ብልተውት ውይይት አያውቅም፣ አይችልም፣ መወየት የለበትም እስኪሉ ድረስ ማለት ነው። እንደዛ ነው። በመጅሊስ ደረጃ አለን የሚሉትን ኡስታዛቸውን የሸለሙትን ኡስታዛቸውን አፈር ድሜ ስናበላው አሁን ፎቶችንን እዛው በተሳዳቢ አካውንት እንትናቸው ፎቶቸውን ደብቀው በሚሳደቡ ፎሎ እና ጊፍት ይለቅሙብናል ማለት ነው። እነዚህ ሰዎች ከስህተታቸው የሚማሩ አይደሉም፣ ጤናማም አይደሉም። አጋንንት ነው የሚጫወትባቸው። ኤኒዌይስ ኦነስት ለመሆን እነዚህ ሰዎች የሚያስፈልጋቸው ጸሎት ነው። ቢቻል አስሮ ጸበል የሚወስዳቸው ቢገኝ እዚህ ንጽጽር እንሰራለን የሚሉት በተለይም የተሻለ ይመስለኛል። ምክንያቱም አይምሯቸውን ሸጠውታል። በቃ ለገንዘብ ሰዎችን ለመያዣነት ድራማ በመስራት ስለ ሃይማኖት ራሱ የሚሰሩ ራሱ አይመስልም። ባይዘ ኦዲየንሶች ታዘቡ እስቲ። የሚያደርጉትን ዕለት ዕለት የሚያደርጉትን በማየት ብቻ ልትጸየፏቸው ይገባል። የሃይማኖት መምህር ሆኖ በእንደዚህ አይነት ድራማ ውስጥ ከገባ አልነግራችሁም። ይሄ የዘላለማዊ ህይወት ጉዳይ ነው። ድራማ ሰርተን ዋሽተን ደልለን የምናስደስታችሁ ሳይሆን እውነትን ነግረናችሁ የዘላለማዊ ህይወትን የምታገኙበት እንጂ ምንም የምናመቻቸው የሆነ የምናስማማላችሁ ለእናንተ ብለን ለታይታ የምንሰራው ነገር የለም። ፔሬድ ክርስቲያን ሮብ ግንቦት 12 ከምሽቱ 3 ሰዓት ላይ የመጨረሻ ጥሪ ለእፎይ። ሮብ ምሽት ሁላችንም የኢምራን ላይቭ ላይ ተገኝተን እፎይ ይመጣል ወይስ እንደሌላ ጊዜው ይቀራል የሚለውን ምና ይሆናል። በዚህ ሰዓት ግን ማስታወስ የምፈልገው ነገር እፎይ ይሄ ጥሪ ደርሶ ሮብ ምሽት 3 ሰዓት ላይ ማትመጣ ከሆነ እኛ ሳንሆን ወገኖች ይታዘቡሃል። ትንሹ ልጅ አይመጣም። እፎይ የማይመጣም እኛም አንታዘበው። ምክንያቱም እፎይ ሲጀመር ንጽጽር የሚሰራ አይደለም፣ የሚያስተምር ነው። ንጽጽር ከሰራም ደግሞ ከዋናዎች ጋራ መጅሊሱ እውቅና ከሰጣቸው ጋር ነው። ባለፈውም ከሁሱ ጋር የገጠመውም ያው መጅሊሱ ለሁሱ እውቅና ስለሰጠውና ስለሸለመው ኦኬ ይሻላል ተብሎ ነው። ኢምራን የሚባለው ልጅ ደግሞ ራሳቸው የሙስሊሙ ኡማዎች ከዚህ በፊት ላይ አንተ ብቁ አይደለህም፣ እስልምና ልትወክል አትችልም ተብሏል። ህፃን ልጅ እኮ ነው ኢምራን ማለት፣ ገና እስልምናውን ራሱ መማር ይቀረዋል አይደለም ስለ ክርስትናው ማለት ነው። ስለዚህ አይመጣም። እፎይ ሊወያይ የሚችለው ከዚህ በኋላ ከላይ የተከበሩት መጅሊሱ ከላይ ይሄ እስልምናን ይወክላል አከሌ ብለው ከላይ ሲመድቡ ከነሱ ጋር ሊወያይ ከትልልቅ ኡስታዞች ጋር ከሆነ እንጂ ታው እንጂ ከህፃናቶች ጋርማ ሴቶች አሉ። በነገራችን ላይ ብዙ አረብ ሀገር ላይ ያሉ እህቶች አሉ በጣም እስልምና ላይ የሚሰሩ ከነሱ ጋር ሞክሩ። እናንተ መናገር አንፈልግም ነበር ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሸይጣን ይዟዟራል። ሳያል ቡሃሪ 3269 ላይ ተዘገበ ነው። ሱና.com ላይ ግባና ሰርች አድርገው ታጣሩን ናና ጠይቀኝ። ቡኩ ካለ ቡክ ነምበሩ እነግርሃለሁ። በኋላ ሁሉም ሙስሊም ሲወለድ ሸይጣን አለበት ይላል እኮ አዲስ። ታዲያ አስቀድሞ ስትወለድ ሸይጣን እንዳለብህ ከተነገረ ሸይጣን ተደረገብኝ የምትለው አሁን እኔ የምከስብኝ ምክንያት ምን አለ? ይሄም የተዘገበልህ ነው። ሁሉም ሙስሊም ሸይጣን እንዳለበት ይናገራል አዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለ ሰው ሸይጣን ስለሚነካው ነው ይባላል። ሳይ ሙስሊም 2814 ኤል የተዘገበ ነው።
ስለዚህ እኔን አሁን ልወቅሰኝ አይችልም። በዚህ አንተ ስታለቅስ እዛ ስትወለድ ሰይጣን የነካ እኔ መተት አድርጌብህ ነው እኔ አስደግሜብህ ነው ወይንስ አላህ አድርጎብህ ነው? ሰይጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና፣ እነሱ ኢሳና ማርያም። ከዛ ውጪ ሰይጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሰይጣን የነካቸው። ይሄም የተዘገበልን ነው። ሳይ ሙስሊም ሳይ ቡኻሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሰይጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ከታጠብክ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳይ ቡኻሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር እኔ ሰይጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሰይጣን ይሸናል ይጸዳዳባል ይላል እኮ ሐዲስ። ሳይ ቡኻሪ 3270 ላይ የተዘገበ ሐዲስ ነው። ሰይጣንን የልኬው ነው ሽንቱ የሚሸናብህ መጥቶ ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሰይጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳይ ቡኻሪ 3295 ላይ የተዘገበ ሐዲስ ነው።